ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ሰዴ ላይ የመሸገው የፋሽስቱ አብይ አህመድ ሰራዊት ሙሉ በሙሉ ተደምስሷል። እስካሁን የተቆጠረ ምርኮ 3 ስናይፐር፣ 2 ብሬን፣ 68 በላይ ክላሽና 28 የሞርተር ቅንቡላ፣ በሺዎች የሚቆጠር የክላሽና የብሬን ተተኳሽ፣ ከ61 በላይ ምርኮኛ መማረክ ተችሏል። ሙሉ በሙሉ የተጠረነፈ ሚኒሻ፣ ፖሊስና አድማ ብተናም ተደምስሷል። በዚያ ወደ ውጊያም ጠላትን በቦምብ በማጨማለቅ ሙሉ በሙሉ በሚባል ደረጃ መደምሰስ ሲቻል ዲሽቃ ተኳሽ ቡድኑም ፈርጦ ደብረ ወርቅ ከተማ ገብቷል። ተደጋጋሚ የድሮን ጥቃቶችን ቢፈጽምም ጀግኖች ጠላትን በልኩ አናግረው ከተማቸውን አጽድተዋል። ሰዴ ከተማን ሙሉ በሙሉ ከተቆጣጠሩና በአንዳንድ ቤት ለቤት እያጸዱ ባለበት ወቅት ድንገት ከሞጣ ዙ 23 መድፍና ታንክ ይዞ መጣ ጠላት ከተማውን ዳግም ለመያዝ በተደረገ እልህ አስጨራሽ ውጊያ በራሱ ጥይት ለአማራ ሕዝብ ሲል ጀነራል መንበሩ ጌታዬ መስዋዕትነት ተቀብሏል። በዚህም ከአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ በተሰጠ ማዕዘን መግለጫ ሻለቃ መንበሩ ጌታዬ ጠላትን ረፍርፎ መሰዋቱ ታውቋል። ፋኖነት ራስን ለአማራ ሕዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌታዬ የዚህ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር። ሻለቃ መንበሩ ጌታዬ ለሕዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችንና ማሪያችን ነበርም ይላሉ። ጓድም ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስካሁን ባለው የህልውና ተጋድሎ የሰራው ጀብድና የመሪነት ጥበብ ልዩና አይረሴም ነበር። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትልልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በደጋዳሞት በጎንጅ ቆለላ በቡኝ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦርን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህም ሂደትም ባስመዘገበው ድንቅ የመሪነት ጥበብና የግዙፉ ተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በጎንጅ ቆለላ በወይን ውሃ በቢቡኝ ድጎ ጽዮን ትልልቅ ጀብዶችን የሰራ ሲሆን ለአብነትም የቢቡኝ ድጎ ጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ96 በላይ ጠላት ደምስሶ ምርኮኛና ቁስለኛውን በየአይነቱ ያደራረበ ጀግናም ነበር። ደመላሹ ሻለቃ መንበሩ ጌታዬ በዛሬው ዕለት በምስራቅ ጎጃም ሰዴ ሙጃ ላይ ጠላትን ሙሉ በሙሉ ደምስሶ ድሉን ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ የአባቶችን ታሪክ የሰራው ልበ ሙሉ ጀግና ነው። በመላ ሰራዊታችን ህዝባችንና ትግላችን ደጋፊ በሙሉ ጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጹሃን ስም ለምናወጀው ዘመቻ ወትሮ ዝግጁነት አጠናክራችሁ ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ እናስተላልፋለን። ማስታወሻ ካንተ በፊት እኔ ሞትልሃለሁ ያልከኝን ስለሆነ ለእኔ የተለየ ጥልቅ ሐዘን ቢሆንም የተሰዋህለትን ዓላማ ዳር ለማድረስ በጽናት እስከ ሞት ታምነን እንታገላለን። ነፍስን በአጸደ ገነት ያኑርልን ሲል ሻለቃ ዝናቡ አስታውቋል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።